ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልሐምዱሊላህ። ይሄን ቪዲዮ ኮፒ ታብ ሼር አድርጉልኝ ፕሊዝ። በመጀመሪያ ደረጃ እህታችን እንግዲህ ሴት ነች። ሴት እንግዲህ አቅም የለንም፣ እውነት ለመናገር ምላስ እንጂ አቅም የለንም። እንዴት ነው በዚህ ደረጃ ጭካኔ ያሳያችሁን? ጭካኔ ሴት ልጅ በዚህ ደረጃ ከሞተች በኋላ ጡቷን ቆርጣችሁ ማለት እኔ አልገባኝም። እናንተ ከየትኛው ፕላኔት ነው የመጣችሁት? እች ልጅ እንደማንኛውም መብቷን ለማስከበር ወጥታለች። ገባችሁ አይደለ? ከያዛችኋት ከማረካችኋት በኋላ ግን በክብር ነው ማስተናገድ የነበረባችሁ። እንዴት እጃችሁን አነሳችሁ ከሷ ላይ? ሁለተኛ ደግሞ እንዴት ነው ሴት ልጅ የማይከበርበት ኢትዮጵያ ሀገር አለን ብለን የምንለው ሴት ልጅ የማትከበርበት ኢትዮጵያ ነው እንደኛ ያለን? ሴት ልጅ የማትከበርበት ኢትዮጵያ ኢማጂን አስባችሁታል? በጣም ነው ያሳዘነች። ደግሞ ገና ልጅ ናት። እናንተ እንዴት ደፈራችሁ? እንዴት ሳይምሯችሁ ተቀበለ? ነገ ወዲያ እኮ እናንተ እኮ ሴት ልጅ ሊኖራችሁ ይችላል አይደለ? እንዴት ነው ሃይምሯችሁ ህሊናችሁ የሚሰራው? እንዴት ነው ከተማረከች በኋላ የምትገሏት እንዴ? ከተማረከች በኋላ ለምንድን ነው እንትን የምትሏት? ሁለተኛ ደግሞ አስክሬን ክብር ነው አይደለ? ለምንድን ነው ከሞተች አይደለ? ለምንድን ነው በክብር ማትቀበረው? ለምንድን ነው ጡቷ የሚቆረጠው? እናንተ ከሴት አልተፈጠራችሁ ወይስ እኛ ሴት አይደለንም? ባይዘወይ በዚሁ አጋጣሚ ልንገራችሁ፣ አንዲት ሴት ስትነካ ሁላችንም ሆይ ማለት አለብን። ገባችሁ? እነዚህ ወንዶች ማለት ነው፣ ወንዶች ከሴት ልጅ ላይ ነው ጥቃታቸውን የሚያሳዩ። በባለፈው የራያ ቆቦ ልጅ የምታስታውሱ ከሆነ ተደፍራ ተገላ ተጣለች፣ ዝም ተባለ። በቃ ድምጥማጦ ጠፍቶ ዝም አለ፣ ሁሉም ዝም አለ። አሁን ደግሞ እች ልጅ ከማረኳት በኋላ አስባችሁታል? አስከሬን ክብር አለው፣ መከበር አለባት። እች ልጅ እኮ ጠላት አይደለችም፣ ኢትዮጵያዊ ናት። አልገባኝም። ወንዶች የት እየሄዳችሁ ነው? የት እየሄዳችሁ ነው? ግን እንዴት በዚህ ደረጃ እንዴት ጡቷን ትቆርጧታላችሁ? እንዴት አስቻላችሁ ልባችሁ? እናንተ ጨካኞች አረመኔዎች ማለት እንዴት አስቻላችሁ? እናንተ ከሴት አልተወለዳችሁ? ሴት አልተንከባከባቻችሁ? ደግሞ በዚሁ አጋጣሚ ልንገራችሁ፣ ሰው ከሞተ በኋላ መጎተት ማንከላታት ምናምን አትሸወዱ። ዛሬ ከሰው እንደዚህ አድርጋችሁ ሊሆን ይችላል። ወላሂ ነገ ወዲያ የእናንተም ተራ ነው። ይንጠብቁ። ገባችሁ? ግን እንዴት አስቻላችሁ? እንዴት እንዴ? ጥፋተኛም ከሆነች እንደ ህግ ማለት እንደ ጥፋት ነው መቀጣት ያለባት እንጂ ለምንድን ነው እንደዚህ የምትጎተተው? ለምንድን ነው ጡቷን ቆርጣችሁ? ኢማጂን እኔ ራሱ በጣም ነው የተረበሽኩት። ያጀማ ላይቭ ልገባ ብዬ ምናምን ስሰማ በቃ ደንግጬ ዝም አልኩኝ። እንዴት ነው አስቻላችሁ? አልገባኝም። እንዴ ኢትዮጵያ ማለት ሴት የማትከበርባት ኢትዮጵያ ናት እንዴ ያለችው? በአሁኑ ሰዓት ሴት የማትከበርባት ኢትዮጵያ ከሆነ ንገሩንና አርማችን እናውጣ። ሴት ሆናችሁ ተፈጠራችሁ ከአማራ ማህፀን የተወለዳችሁ የዚች ልጅ ሞት የማያንገበግባችሁ ከሆነ ትላንትና ባናት የቀነኒ የአርቲስት ከባሏ ጋር ተጣልታ ሞተች ለተባለችው ስታሸረግድ የነበረክ ምድረ ግማታ ሙላ ልናዬ ነው። እያንዳንድ ፎቶ ሳትለጠፍ የዚች ልጅ ድምፅ ያለውን ከአማራ በፍጹም። ስለዚህ እኛ ፍርድ እንጠብቃለን። ቲጂ የኔ ግቢ ወደ ላይ እናት፣ አልጨረሽም ስራ፣ ወደ ላይ ከፍ በይሴ። ድምፅሽ ሁሉ ናፍቆናል እኮ። ሀሳብሽን ስል ያለሁበት ሁኔታ ይመቸው ነበረ ታውቃለህ። እና ለዛ ነው ታብታብ እና ሸር እያደረኩ ነበር ከታችኛው ማለት ነው። ለማውራት አልተመቸ ሆነው ከታች የነበርኩት። በጣም መነቃቃት አለብን። በቃን። ከዚህ በኋላ በቃን። በእውነት በቃን። እኛ እናለቅስም። በቃ የሚመጣው መቀበል። በቃ ምንም የሚመጣ ነገር የለም። ትኖራለህ። ምን አሁን ኖርን ነው የሚባለው? እንደዚህ እየተቃጠለ መፍጀትም ከሆነ ያለም መንግስት ይጀናል። ያለም መንግስት እናንተ አሸባሪዎች ነው ብላችሁ አማራን የሚባል አንድ ላይ ይፍጀን። በቃ
የምታልቁት እዛ ጫካ ያላችሁ ብቻ ናችሁ እንደ የምታልቁት። እኛ ቤተሰብ የለንም፣ እኛ ወገን የለንም። ስለዚህ መጮህ አለባችሁ ሁላችሁም። በቃ እኛ ፋኖን ብላችሁ እየደገፋችሁ 5ም 10ም ያላችሁን እያዋጣችሁ እየሰጣችሁ ነው አደለ? በቃ የዚችን ልጅ ደም ሊወጣልን ይገባል። ትላንትና የእናት ማህፀን እየተፈተሸ ውስጥ ያለውን ጽንስሽን እኒው እየተባለ እናትና ልጅ ተገሏል። ዝም ብለናል። ትናንትና ደሴ ላይ ብዙ ወጣቶች ተደፍራ ተገላለች። ያቺ 1 ዓመት የራያ ቆቦ ልጅ ተደፍራ ተጥላ ዝም ተብሏል። እናሳምነው ጽጌን ገለው ዝም ተብሏል። ትናንትና የኢትዮጵያ ምሁራንን በየእስር ቤት ውስጥ አስረው እነ ክርስቲያንን እየገደሉ እያኮላሹ ዝም ተብሏል። ታዲያ ለምንድን ነው ኢሰብአዊ የዓለም ሕግ አለ የምትሉ ከሆነ የእስረኛ እያስሄዱ ለምንድን ነው የማይመለከተው? ስንቱን ነው የአማራ ምሁራን የአማራ ወጣት በሸዋሮቢት በየደደሳ በየአዋሽ አርባ ላይ ኩላሊታቸውን እያሳጠ በውሃ ጥም በ2 ቀን አንዴ እየሰጠ ደረቅ ዳቦ የሚገላቸው ለምን አይመለከትም? ታዲያ የዓለም አቀፍ መንግስት ለምን አይመለከትም? ትናንትና ወለጋ ላይ በጅምላ የተጨፈጨፉትን በጅምላ የተቀበሩትን ለምን የዓለም አቀፍ መንግስት አይመለከትም? የዓለም አቀፍ የእስረኛ አያያዝ እያላችሁ ጥሩምባ የምትነፉት። ስለዚህ ሁላችሁም ሼር ልታደርጉ ይገባል። የዚች ልጅ ሞት የማያንገበግባችሁ ለዚች ልጅ የናጡት እንደዚህ በአደባባይ ላይ መላገጫ አድርገው በሰልፍ እየተነሱ በየቴሌግራሙ ላይ እንደዚህ የተሳለቁበትን የአማራን አናብስት የአማራን ወጣት እንደዚህ ገለው እንደዚህ ቆርጠው አማራነትን ከገላ ላይ ፍቀው ከገላ ላይ እኮ አይደለም ከልብ ላይ መፋቅ አትችሉም። እኛ ግን ኦሮሞነታችሁን ከገላችሁ አይደለም ከልባችሁ ላይ እንፍቃለን። ገና እያንዳንድ ቤት እየገባን እያንዳንድ ቤት ኦሮሞነትን ከልብ ላይ እንፍቃለን። ከገላ ላይ አይደለ የፋቀው እኛ ከልብ ላይ እንፍቃለን። ስለዚህ ሀሳብ ሁላችሁም ስጡ። ደምስ ቀጥል። እንዴት ናችሁ? ሰላም ብያለሁ። ቅድም እያል ስላተመቸ ነው ይቅርታ። ሁላችንም ድምፅ መሆን አለብን፣ መናገር አለብን፣ ዝም ማለት የለብንም። ከዚህ በላይ የሚሰማ ማየትም የሚሰቀጥጥ ነገር አማራነት እንደዚህ እስከዚህ ድረስ ያለባቸውን ጥላቻ ይሄ ከፖለቲከኛ ያጋጭም ምናምን የሚያስበ ይሄ ማንነት ጉዳይ ነው እና ሁላችንም ድምፅ መሆን አለብን፣ መቆጨት አለብን ብዬ ነው የማስበው። አንዳንድ አሁን የሆነ ነገር ሲሆን ራይ ይሄ ፖለቲካ ነው ፖለቲካ ውስጥ አልገባ ምናምን የሚባል ልጆች አለ። ጡጥስ አማራ በመሆኗ ብቻ ጡት እየተቆረጠ ከዚህ በላይ የምን አባቱ ፖለቲካ ነው? ሁላችን ፖለቲካ ማንኛውም አይ እስከዛሬ አሁን የሆነ ነገር እንደዛ አድርጉ ስትላቸው አይ ፖለቲካ ነው ምናምን ያለ እንግዲህ ፖለቲካ እና ለመሆኑ እና የሌላ ጉዳይ መሆኑ እንግዲህ በዚህ ወቅት አማራና በአማራነቱ ብቻ ነው የተጣላ እና እስከዚህ ድረስ እንደሚሄድ እንኳን ቆመን ቀርቶ ሬሳችን ራሱ በክብር እንዳይቀበር በክብር እንዳንወርቅ በክብር እንዳንሞት ነው እየተደረግን ያለ ነው። ከሞትም በኋላ የሚያሰቃዩት ማሰቃየት ምንድን ነው? ሬሳ እኮ ክብር አለው እኮ አንተ ሬሳ ሲባል እኮ በጣም ክብር ያለው እኮ ነው። ይሄ ምንም የጥላት ማንም ይሁን ሰው ከቆሰለ በኋላ ይሁን ከሞተ በኋላ ምንም ማድረግ አይቻልም። በሰማይም በምድርም ይሁን በማንኛውም ህግ ማለት እና በጣም ለአይምሮ የሚከብድ ነገር ነው በዚህ እየሄደ ያለው። ሁለት ኃይሎች ጦርነት በሚያደርጉበት ሰዓት መግደል፣ መገደል፣ መማረክ፣ ማቁሰል፣ መቁሰል ያሉ ነገሮች ናቸው። ግን በዚህ ደረጃ ሰብአዊነት በጎደለው መልኩ ሁላችንም ከሴት ነው የተፈጠር ነው። እናት አለን ሁላችንም፣ እህት አለን ሁላችንም። በዚህ ደረጃ ግን መጨካከን በጣም ያሳዝናል። አንድን ጠላት ያልከውን ኃይል ብትማርክ ወይም በዚህ ደረጃ ሰብአዊነት በጎደለው መልኩ ጡት መቁረጥ የሴት ልጅ ማለት እኔ ምን እንደምላላቅ በዚህ ደረጃ መጨከን እኔ አውሬነት ካልሆነ በስተቀር ምን ብዬ ልገልጸው እንደምችል አላቅም። ብቻ እንደ ሰውኛነት እኔ ምንም በጣም ያሳዝናል። ሰሞኑን ማለት ነው ይሄ አረብ ገደለ የተባለው ልጅ ማለት ነው። አረብ ገደለ በተባለው ልጅ ላይ ብዙ ሴራ የምትሰሩ ሰዎች አላችሁ። እሱ ቢሞት ቆይ እናንተ ምን አባታችሁ የምትጠቀሙት? ለማንኛውም ማለት ነው እኛ
የሞተውን አላህ ይረህመው። ግን እናንተ የራሳችሁን ሰው አሳልፋችሁ ለመስጠት የምጥሩ ሰዎች ካላችሁ እያንዳንዱ ማለት ነው ይሄ ይግባል እንዲህ አድርጎ ይግባል ነው የምልህ። ታዲያ እሱ እንግዲህ አጋጣሚ ሰይጣን አሳስቶት ይህን ችግር ፈጠረው አይደለ? የእናንተ ማሽቃበጥ የእሱ ሞት የሚያስደስታችሁ ምን አባታችሁ ስለሆናችሁ ነው? እናንተ አፈር ትበላለህ ነው የምልህ። አፈር በበላ እንኳን አንዲ ስራ አይደለም እንኳን የአንድ አበሻ አይደለም ለምን የመላው የዓለም አበሻ ስራ አይበላሽም? እየተቃጠለ ሊኖር ልትፈልጋለህ? እሱ ገሪል ግባሽ እያንዳንድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለሰማለም አህለው አልሐምዱሊላህ። በመጀመሪያ ደረጃ ወንድሜ ገደል ግባ ምናምን ከማለት በፊት አንተ ወረቀት ይኖርህ ከሰው ለሰው ከማሽቃበጥ በፊት። በሁለተኛ ደረጃ ደግሞ ልጁ ጥፋተኛ ነው፣ እንደ ጥፋተኛ ይያዛል፣ እንደ ጥፋተኛ መቀጣት ካለበት ይቀጣል። ግን አምልጧል። ገባ? ለምንድን ነው በሱ የተነሳ 450 ሰው እኮ ነው የደሃ ልጅ የተያዘው? አልተሰማህም እንዴ? ስለዚህ ልጁ ወዶ ፈቅዶ ጠግቦ ከገደለ ሀላስ ለምንድን ነው እንትን የምትሉት? የማይባል ደግሞ ሀበሻዎች ደግሞ ከአረቦች ላይ ገብታችሁ ወይ አረበኛ አትችሉ ወይ ምን አትሉ ደደቦች። ካልሆነ ዝም በሉ። በአላ 450 ሰው ነው የደሃ ልጅ የተያዘው። በማይቀልድ አትቀልዱ። አድርሱላቸው። ሰላም አለይኩም ዋይ